የዩሮፓ ሊግ የግማሽ ፍጻሜ መጀመሪያ ዙር ጨዋታዎች ትናንት ተደርገው ማንቸስተር ዩናይትድ እና ቶተንሃም አሸናፊ ሆነዋል። ይህንን ጨዋታ በተለይ ማንቸስተር ዩናይትድ ያሸነፈበትን ጨዋታ በስፋት እንመለከታለን። በእንግሊዝ ፕሪሚየር ሊግ ኖቲንግሃም ፎረስት በብሬንትፎርድ ተሸንፎ ለአውሮፓ ቻምፒየንስ ሊግ የማለፍ እድሉን በአጣብቂኝ ውስጥ የከተተበት ውጤት ተመዝግቧል። ትናንት ቢያሸንፍ ወደ ሶስተኛ ደረጃ ከፍ ይል ነበር። ቀጣይ ጨዋታዎችም እንዲጠበቁ የሚያደርግ ነው። ሌሎችም መረጃዎች ይኖሩናል። በዩሮፓ ሊግ ግማሽ ፍጻሜ የመጀመሪያ ዙር ትናንትና ማንቸስተር ዩናይትድ አትሌቲክ ቢልባውን 3-0 በሆነ ውጤት አሸንፏል። ካዛሚሮን አንድ እንደዚሁም ብሩኖ ፈርናንዴሽ 2 ጎሎችን አስቆጥረዋል። ዩናይትድ የፍጻሜ ተፋላሚ ለመሆን ጨዋታውን ጨርሶት የተመለሰ ይመስላል። ከሜዳ ውጪ የተደረገ ጨዋታ ነው። ወደ ስፔን አምርቶ ያለፉት አመታት በጣም ተቸግሯል። በተለይም ደግሞ በዚህ ስቴዲየም በሳን ማሜስ ከዚህ አስቀድሞ ያደረጋቸውን 2 ጨዋታዎች ተሸንፎ ስለነበረ ትናንትናም እንደሚቸገር ሲጠበቅ ነበር። የመጀመሪያ 15-20 ደቂቃዎች ያንን የሚያሳዩ ነበሩ። አትሌቲክ ቢልባዎች የጀመሩበት መንገድ በጣም የሚያስደንቅ ነው። ኳስ ማንቸስተሮች እንዳይቀበሉ እንኳን ለማድረግ ጫና ፈጥረው ሲጫወቱ ነበር። በፍጥነት ኳስ ነጥቀው ሙከራዎችን ለማድረግ ነበር ሲሞክሩ የነበሩ። ፈጣንም ተጫዋቾች ስላሏቸው በተለይ መስመር አጥቂያቸው ኒኮ ዊሊያምስን ጨምሮ ወንድሙም እንደዚሁ ይገኛልና በጣም ፈጣን ተጫዋቾች ያሉበት ቡድን ነው። ፊት መስመር ላይ ፈጣን ተጫዋቾች አሉና ማንቸስተር ዩናይትዶችን በማደናገር ኳስ እንዳይቀበሉ በማድረግ ጫና በመፍጠር ነው የጀመሩበት መንገድ የሚያስፈራ ነበር። የነበረውን ግምት የሚያሳይ ነበር። ከዛ በኋላ ግን ማንቸስተር ዩናይትዶች በደንብ ወደ ጨዋታ ተመልሰዋል። የመጀመሪያውን ጎል ካዛሚሮ ሲያስቆጥር ሃሪ ማጓየር ከመስመር ኳሱን ያሻገረበት መንገድ ከዛ በኋላ ኡጋርቴ በጭንቅላት መጥቶታል። አሲስት ያደረገው እሱ ነው ማለት ነው። ካዛሚሮ በጭንቅላት ነው ጎሉን ያስቆጠረው። ግን ሃሪ ማጓየር ከመስመር ያሻገረበት መንገድ ይህንን ተጫዋች በተደጋጋሚ እንድናደንቀው የሚያደርግ ነው። በዓለም አቀፍ ደረጃ የሱን ያክል መሳለቂያ የሆነ ተጫዋች ያለ አይመስለኝም። በርካታ ተጫዋቾች ብዙ የእግር ኳስ ደጋፊ ተሳልቆባቸዋል ይታወቃል በዓለም አቀፍ ደረጃ። ሃሪ ማጓየር ግን እስከ አፍሪካ ፓርላማ ድረስ ጋና ውስጥ ሁሉ እንደ ምሳሌ የተነሳ ብዙ የተተቸ ተጫዋች ነውና ከዛ ተነስቶ በዚህ ስነ ልቦና ማንቸስተር ዩናይትድን በትልቅ ደረጃ እንደዚህ መጥቀም መቻሉ በጣም የሚገርመኝ ነው። ባለፈውም ከሊዮን ጋር ኦልሞስት አጥቂ ሆኖ የሚገርም ጎል ነው ያስቆጠረውና አሸናፊ ማንቸስተር ዩናይትድን ማድረግ ችሏል። ያንን የኦልድ ትራፎርድ ደስታ የፈጠረ ተጫዋች ነው። ትናንትናም ከመስመር ያሻገረው እሱ ነውና አሰልጣኝ ሩበን አሞሪምም ከጨዋታው በኋላ ጥሩ የመስመር ተጫዋች ነው ብለዋልና አጥቂ ሆኖ ሲጫወት ተመልክተናል። ተከላካይም ይሆናል። ዩናይትድ ሲቸገር ሩበን አሞሪም ፊት መስመር ላይ በዋናነት ሲጠቀሙትም ተመልክተናልና ትናንትና በግሩም ሁኔታ ከመስመር አሻግሯል። የመጀመሪያው ጎል ሲቆጠር ያ ጎል ደግሞ በኔ እይታ በጣም ወሳኝ ጎል ነበር። ጨዋታውንም የመቀየር ኃይል የነበረው ነው። ከዛ በኋላ በፍጥነት ነው ሁለተኛውን ጎል ሲቆጠር በፍጹም ቅጣት ምት እንዲገኝ ያደረገውን ጫና ማንቸስተር ዩናይትዶች የፈጠሩትና ሆይሉን ላይ ቪቪያን ጥፋት ሰራ፣ ቀይ ካርድም ተመለከተ። ፍጹም ቅጣት ምትም ተሰጥቶ ብሩኖ ፈርናንዴሽ ጎሉን አስቆጠረ። ወዲያውኑ ሶስተኛውም ጎል ተቆጥሯል። ጎሉ የተቆጠረበት መንገድ በጣም የሚገርም ነበር፣ የሚያምር ነበር። ኳሱን ያቀበለው አሲስት ያደረገው ኡጋርቴን ጨምሮ ጎሉን ያስቆጠረው ብሩኖ ፈርናንዴሽም ትናንትና በጣም አሪፍ ነበር። የመጀመሪያው አጋማሽ 3-0 ተጠናቀቀ። ሁለተኛው አጋማሽ በዛው ነው የተጠናቀቀውና ማንቸስተር ሁሉን ነገር ጨርሶ ነው ከስፔን የተመለሰው። ከጨዋታው በኋላ ሆይሉንድም ከስፔን ጎል ሳይቆጠርበት የተመለሰ የማንቸስተር ስብስብ ነው ብሎ ገልጾታልና ጥሩ ውጤት ነው ትናንትና ያስመዘገበው። የቢልባው ለዩሮፓ ሊጉ በሚበዛ ድባብ ነበር። ደጋፊዎች በሳን ማሜስ ትናንትና የነበረው ድባብ እጅግ በጣም ያስደስት ነበር ለመመልከት። አንዳንድ ስቴዲየሞች እንደውም በዩሮፓ ሊጉ እንኳን አልተመለከትነውም ያንን ድባብ። እጅግ በጣም የሚያስፈራ ስቴዲየም ነው። በዛም የሚያስፈራ ስቴዲየም ውስጥ ነው ማንቸስተር ዩናይትዶች ትናንትና የመጫወት ግዴታ የነበረባቸው። በዛ ላይ ደግሞ የማሸነፍ ታሪክ በዚህ ስቴዲየም ላይ የላቸውምና እንደ ማጀቢያ ተጠቅመውታል ማለት ነው። እንደ ማድመቂያ እንደውም ሌላ ስቴዲየም ላይ ሄዶ የሌላ ቡድን ደጋፊዎችን እንደ ማጀቢያ ተጠቅመው ማሸነፍ ትልቅ ደስታን የሚሰጥ ይመስለኛልና የማንቸስተር ዩናይትድ ደጋፊዎች ትናንት ምሽት በዚህ ደስታ ውስጥ አሳልፈዋል። ቀይ ካርዱ ግን ያው ብዙ ነገር ለውጧል ያለምንም ጥርጥር። ጎልም እንዲቆጠር ሆኗል። ከዛ በኋላ ምናልባት 2-0 ሆኖ በ11 ተጫዋች ቢሆን ግን አትሌቲክ ቢልባዎች አቅም እንዳላቸው ተመልክተናል። ማንቸስተር ዩናይትድ ትናንት በጣም አሪፍ ነበረ፣ እድልም አብሮት ነበረ በዛው ልክ ማለት ነው። ስለዚህ ሁለቱንም አንድ ላይ ተጠቅመው አሸንፏል። በዋናነት ግን በጥሩ ጨዋታ በበላይነት ፈጽሟል።
ጥፋቱም የተሰራው በማንቸስተር ዩናይትድ ጫና ስለሆነ ማለት ነው። አንዳንዶች ቀይ ካርዱ አይገባም በቢጫ ካርድ ሊያልፉት ይገባ ነበር ፍጹም ቅጣት ምቱ ከተሰጠ ፍጹም ቅጣት ምትም ሰጥተው ዳኛው ቀይ ካርድ መስጠታቸው ተገቢ አይደለም የሚል ትችት ተመልክቻለሁ። ግን ደግሞ በህጉ መሰረት ዳኛው የሰጡት ውሳኔ ትክክለኛ ውሳኔ ነው። በዛ ማንቸስተር ዩናይትድ ጫና ፈጥሮ በደንብ አሸንፏል። ያሸነፈበት ጨዋታ ነው። የመልሱን ጨዋታ ኦልድ ትራፎርድ ላይ ነው የሚያደርገው። ኦልድ ትራፎርድ ላይ ዘንድሮ በጣም ተቸግሯል። ያለፈውም የሊዮን ጨዋታ ያንን የሚያሳይ ነው። ግን ደግሞ የ3-0 ውጤት ለመቀልበስ እጅግ በጣም አስቸጋሪ ይመስለኛልና ማንቸስተር ዩናይትድ ወደ ፍጻሜ የሚያልፍበት እድል ከፍተኛ ነው። ወደ ፍጻሜ ካለፈ ደግሞና ዋንጫውን ካሸነፈ በትንሹ በአውሮፓ ቻምፒየንስ ሊግ የመሳተፍ እድል ያገኛል። ትልልቅ ተጫዋቾችን የማስፈረም እድል ያገኛል። ቢቢሲ ትናንትና ይዞት እንደወጣው መረጃ ደግሞ 70 ሚሊዮን ፓውንድ ያገኛል በመሳተፉ ብቻ። በጨዋታው ከጥሎ ማለፍ ሲያልፍ ከሊግ ፌስ ሲያልፍ የሚያገኘው ገንዘብ እንዳለ ሆኖ ሌሎችም ተጨማሪ የሚያገኛቸው ገንዘቦች እንዳሉ ሆነው በመሳተፉ ብቻ 70 ሚሊዮን ፓውንድ ያገኛልና ይሄም ተጫዋች እንዲያስፈርም በቀጣይ ያለውን ጉዞ እንዲያጠናክር የሚረዳው ይሆናል። ትልቅ ድል ነው ትናንት ያስመዘገበው። ሌላኛው አሪፉ ነገር ለማንቸስተር ዩናይትድ አማድ ዲያሎና ዴሊክት መመለሳቸው ነው። በተለይ አማድ ዲያሎ መመለሱ በዚህ የውድድር ዓመት እስኪጎዳ ድረስ የማንቸስተር ዩናይትድ ምርጡ ተጫዋች ነው በሚል ሲሞገስ ስለነበረ የሱ መመለስ በጣም አስፈላጊ ነበር። አሸንፏል። ለማንቸስተር ዩናይትድ ለደጋፊዎች ትልቅ ድል ነው። በውድድር ዓመቱ በፕሪሚየር ሊጉ እጅግ የተቸገረ ክለቡን በፍጹም የማይመጥን አቋም ላይ የተገኘ ስብስብ ስለሆነ በዩሮፓ ሊጉ ቢያንስ አሸንፎ ዋንጫ የሚወስድ ከሆነ ለዩናይትድ ያለ ምንም ጥርጥር ትልቅ ድል ይሆናል። ሩበን አሞሪም በዩሮፓ ሊግ 7ኛ ጨዋታቸውን አሸንፈዋል። በርካታ ጨዋታ ባደረጉበት የእንግሊዝ ፕሪሚየር ሊግ ግን 6 ጨዋታ ብቻ ነው ያሸነፉት። ይሄ በጣም የሚገርም ነው። ተመችቷቸዋል ማለት ነው ዩሮፓ ሊጉ። በርግጥ በአውሮፓ መድረክ ከስፖርቲንግ ሊዝበን ጋርም 4 ጨዋታዎችን መርተው 3ቱን አሸንፈው አንዱን አልተሸነፉም። በአጠቃላይ በውድድር ዓመቱ በአውሮፓ መድረክ ሩበን አሞሪም አልተሸነፉም። ብሩኖ ፈርናንዴሽም በዚህ ውድድር ዓመት በተለይ በጥሎ ማለፍ ጨዋታዎች ላይ በጣም የሚያስደንቅ ነው። ሪያል ሶሲዳድ ላይ 3 ጎሎችን ማስቆጠሩ ይታወቃል። ሊዮን ላይ በሁለቱ ጨዋታዎች አሲስት አድርጎ 1 ጎል አስቆጥሯል ወይም ጎል የሆነ ኳስ ማቀብሏል። ትናንትና ደግሞ አትሌቲክ ክለብ ወይም አትሌቲክ ቢልባኦ ላይ 2 ጎሎችን ማስቆጠር ችሏል። በአጠቃላይ በዩሮፓ ሊግ ያስቆጠራቸውን ጎሎች ቁጥር ወደ 27 ከፍ አድርጓል። ፒየር-ኤመሪክ ኦባሜያንግ ነው 34 ጎሎችን አስቆጥሮ የሚመራውና እሱ አጥቂ ነው። ብሩኖ ፈርናንዴስ አማካይ ሆኖ ነው ይሄን ያደረገ የሚገኘው። በአሲስትም ከድሬስ ሜርቴንስ ጋር ተስተካክሏል። በዩሮፓ ሊግ ታሪክ ከፍተኛውን ጎል የሆነ ኳስ ያቀበለው ብሩኖ ፈርናንዴስ ነው። ድሬስ ሜርቴንስም ከሱ ጋር እኩል ይሄንን ማድረግ ችሏል። ሌላኛው ጨዋታ በቶተናምና ቦዶ ግሊምስ መካከል የተደረገ ጨዋታ ነው። ቶተናም 3-1 በሆነ ውጤት አሸንፏል። ብሬናን ጆንሰን፣ ማዲሰን እና ሶላንኬ ናቸው ለቶተናም ጎሎችን ያስቆጠሩት። ለቶተናምም እጅግ አስፈላጊ ጨዋታ ነው። ምናልባት በፍጻሜው ሁለቱን የእንግሊዝ ክለቦች ልንመለከት እንችላለን። ማንቸስተር ዩናይትድን እና ቶተናምን። ሁለቱም 3 ጎሎችን አስቆጥረዋል። ልዩነቱ ቶተናም 1 ጎል ተቆጥሮበታል። ግን ደግሞ ያው ከሜዳ ውጪ ጎል የአንድ ቡድን ያስቆጠረው ጎል ተጽዕኖ የሚፈጥርበት ጊዜ በደንብ ስለቀነሰ የጎል ልዩነት ብቻ ነው ያሸነፉበት የጎል ልዩነት ነው ወደ ቀጣዩ ዙር ሊያሳልፋቸው የሚችለውና ቶተናም ጥሩ ድል ነው ትናንትና ማስመዝገብ የቻለው። ከጨዋታው አስቀድሞ አንጅ ፖስቴኮግሉ በዩሮፓ ሊጉ ያመጣን ያለውን ስኬት ብዙዎች ያሳነሱት እየተመለከትኩ ነው ብለዋልና አንዳንድ ጨዋታዎች ላይም ጥሩ ስላልነበረ በፕሪሚየር ሊጉም ቶተናም የሚገኝበት ደረጃ በጣም የሚያስገርም ለክለቡ የማይመጠን ደረጃ ስለሆነ በዛ ምክንያት ትችቶች እየመጡ የሚገኙት በዛ ላይ ደግሞ ከክለቡ ደጋፊዎች ጋር የገቡበት ሰጣገባ እንዲተቹ አድርጓቸዋል። አንዳንድ የክለቡ ተጫዋቾች ከአሰልጣኙ ጋር ስምሙ አይደሉም የሚሉ መረጃዎች እየወጡ ይገኛሉ። በእነዚህ ምክንያቶች በዩሮፓ ሊጉ ቶተናም እያደረገ ያለው ጉዞ በርግጥ የተሸፈነ ይመስላል። ግን የግማሽ ፍጻሜ ተፋላሚ ነው። ትናንትና አሸንፏል። ለፍጻሜ መድረስ ትልቅ እድል አለው። በፍጻሜው ደግሞ ተጋጣሚውን አሸንፎ ዋንጫውን የሚወስድ ከሆነ ያለምንም ጥርጥር በፕሪሚየር ሊግ ዘንድሮ አንጅ ፖስቴኮግሉ ያደረጉ ያሉትን መጥፎ ጉዞ የሚያስረሳ እንደሚሆን እገምታለሁ። አንደኛ የቻምፒየንስ ሊግ ተሳትፎ ቦታን ያገኛል ቶተናም። ሁለተኛ ደግሞ በአውሮፓ ሁለተኛውን ትልቁን ዋንጫ ነው የሚያሸንፈው። አርሰናልም ተቀናቃኛቸው ይህን ዋንጫ በአዲሱ ቅርጽ ማሸነፍ አልቻለምና ያው በሰሜን ለንደን የሚኖረው ትንቅንቅ ይጠበቃል። ይህን ዋንጫ የሚያሸንፍ ከሆነ ቢያንስ ከአርሰናል ደጋፊዎች ጋር ደረታቸውን ነፍተው የሚከራከሩበትን እድል የሚፈጥሩ ይሆናል። አንጅ ፖስቴኮግሉም ሁልጊዜ አዲስ ክለብ
ከያዙ በሁለተኛው አመት ዋንጫ ያሸንፋሉ። ይሄንን በዚህ ውድድር አመት መጀመሪያም ተናግረዋል። ቶተናም በጣም መጥፎ በነበረበት ጊዜ የተናገሩትና በፕሪሚየር ሊጉ በተሸነፈ ቁጥር በዚህ ውድድር አመት ሁለተኛው አመት ላይ ዋንጫን አሸንፋለሁ የሚል ታሪክ ያላቸው አሰልጣኝ ይሄንንም የተናገሩ አሰልጣኝ ዘንድሮ ላይ ሳካላቸው ነው በሚል በደንብ ጫና ይፈጠርባቸው ነበርና ያንንም የሚያረጋግጡበት ይሆናል። ትናንትና አሪፍ ድል አስመዝግበዋል። ቦዶ ግሊምት በኖርዌይ ሰሜን ጫፍ ላይ የሚገኝ ክለብ ነው። ቦዶም በጣም ትንሽ ከተማ ነች። አብዛኞቹ መረጃዎች እስከ 55,000 ህዝብ ብቻ ያለባት ከተማ እንደሆነች ነው መረጃዎች ይወጡ የሚገኙትና ግን ትልልቅ ክለቦችን እያሸነፈ እዚህ የደረሰ ነው። በሊግ ፌዝ አንደኛው ሆኖ ያጠናቀቀው ላዚዮን ጭምር ያሸነፈ ቡድን ነው ቦዶ ግሊምት። ስለዚህ ዝቅተኛ ግምት የሚሰጠውን ክለብ አይደለም ትናንትና ቶተንሃም ያሸነፈው ለማለት ነው። በኮንፈረንስ ሊግ ቶተንሃም ቼልሲ አሸንፏል 4-1 በሆነ ውጤት። ሳንቾ ማዱዌኬ አንዳንድ ጎሎችን ሲያስቆጥሩ ጃክሰን 2 ጎሎችን አስቆጥሯል። ወደ ቶተንሃም ወደ ቼልሲ ካመራ በኋላ በጎል የተሳተፈባቸውን ቁጥር ወደ 40 ከፍ አድርጓል። ጎልና ጎል የሆነ ኳስ ማለት ነውና ትችቶች ተገቢ እንዳልሆኑ እያሳየ ይመስለኛል። በርግጥ ግልጽ የሆኑ ኳሶችን ስለሚስት ብዙ ትችት ይበዛበታል የተጫዋች። ግን ደግሞ ቁጥሮቹ የሚያሳዩት አሪፍ እንደሆነ ነው። ምናልባትም ደግሞ ዋና አጥቂ ሆኖ የመጣ አይደለም፣ አጋዥ ይፈልጋል። ይሄን ጫና የሚያነሳለት ተጫዋች ያስፈልጋል። ቼልሲ ደግሞ ባለፉት አመታት አጥቂ የተሳካለት ክለብ አይደለምና በቀጣይ ወደ ገበያ ይወጣል ተብሎ ይጠበቃል። ዮርጎርደንን ነው 4-1 በሆነ ውጤት ያሸነፈው። ሪያል ቤቲስም ፊዮሬንቲናን 2-1 አሸንፏል። አንቶኒ ትናንትና በ64ኛው ደቂቃ ጎል አስቆጥሯል። ኢዛልዙሊ ነው ሌላኛውን ጎል ለሪያል ቤቲስ ያስቆጠረው። ራኒየሪ የፊዮሬንቲናን ጎል አስቆጥሯል። 2 ተከታታይ አመታት በኮንፈረንስ ሊግ የፍጻሜ ተፋላሚ ነው ፊዮሬንቲና። 3ኛ ተከታታይ አመት የፍጻሜ ተፋላሚ ለመሆን ነው የተፋለመ የሚገኘው። በእንግሊዝ ፕሪሚየር ሊግ ኖቲንጋም ፎረስት ተሸንፏል። ትልቅ እድል አባክኗል። ትናንት ምሽት በብሬንትፎርድ 2-0 በሆነ ውጤት ነው የተሸነፈው። ጨዋታው ደግሞ የተደረገው በሜዳው ስለነበረ የማሸነፍም ግምት ተሰጥቶት ነበር። ያንን ፎርሽ የሚያደርግ ውጤት ነው የተመዘገበው። ሻድና ዊሳ ጎሎችን ለብሬንትፎርድ አስቆጥረዋል። አሁን ሙሉ ጨዋታ አድርጎ በፕሪሚየር ሊግ 34 ጨዋታዎችን አድርጎ 60 ነጥቦችን ይዞ ከአውሮፓ ቻምፒየንስ ሊግ ቦታ ውጪ ሆኗል። 6ኛ ደረጃ ላይ ተቀምጧል። ግን ደግሞ 5ኛ ደረጃ ላይ ከሚገኘው ከቼልሲ ጋር ያለው የነጥብ ልዩነት የለም። በጎል ክፍያ ተበላልጠው ነው 5ኛና 6ኛ ደረጃ ላይ የሚገኙት። ቼልሲ 60 ነጥብ አለው። ኖቲንጋም ፎረስትም በተመሳሳይ 60 ነጥብ አለው። ማንቸስተር ሲቲ 61 ነጥብ ነው ያለው፣ 4ኛ ደረጃ ላይ ይገኛል። ዛሬ ጨዋታውን ያደርጋል። የማሸነፍ ግምት ያገኘበትን ጨዋታ ነው የሚያደርገው። ኒውካስል ዩናይትድ 62 ነጥብ አለው። በእነዚህ ክለቦች መካከል በአውሮፓ ቻምፒየንስ ሊግ ለመሳተፍ በቀጣይ የሚደረጉ ጨዋታዎች ይጠበቃሉ። በኢትዮጵያ ፕሪሚየር ሊግ 27ኛ ሳምንት የትናንት ውጤቶች ጊዮርጊስ መቀለ ሰባ እንደርታን 1-0 በሆነ ውጤት አሸንፏል። ቢኒያም ፍቅሩ ነው ብቸኛውን ጎል ለቅዱስ ጊዮርጊስ ያሸነፈው። ቅዱስ ጊዮርጊስ ከተከታታይ ሽንፈት በኋላ አሁን በተከታታይ ጨዋታዎችን ያሸነፈበት ሆኖ ተመዝግቧልና ትናንትናም አሸንፎ ደረጃውንም ከፍ ማድረግ ችሏል። በ37 ነጥቦች ወደ 7ኛ ደረጃ ከፍ ማለት ችሏል። በውድድር አመቱ 10ኛ ድሉንም ማስመዝገብ ችሏል። 26 ጎሎችን አስቆጥሮ 23 ጎሎች ተቆጥረውበታል። በተለይም ከነዚህ ያለፉት 2 ሳምንታት 26ኛና 27ኛ ሳምንት ጨዋታዎች በፊት የነበሩ ተከታታይ ጨዋታዎች ነጥብ የጣለባቸው ስለነበሩ በደረጃ ሰንጠረዡ አናት ከሚገኙ ክለቦች ጋር ያለው ልዩነት ሰፍቶ እንደነበረ ይታወሳልና ትናንትና ያመጣው ውጤት ግን በድጋሚ ወደ ከኢትዮጵያ መድንና ከኢትዮጵያ ቡና ጋር የሚያፎካክረው እንኳን ባይሆን በደረጃ ሰንጠረዡ ከፍ እንዲል ያደረገው ሆኗል። ለቅዱስ ጊዮርጊስ ጥሩ ድል ነው። መቀለ ሰባ እንደርታን ግን ከፍተኛ ጫና ውስጥ የሚከት ውጤት ነው የተመዘገበው። ላለመውረድ ከሚታገሉ ክለቦች መካከል አንደኛው እንደሆነ ይታወቃል። በዚህ ሳምንት ድሬዳዋ ከተማ መቀለ ሰባ እንደርታም ተሸንፈዋልና ሐዋሳ ከተማ 15ኛ ደረጃ የወራጅ ቀጠና ውስጥ የሚገኝ ክለብ ነው። ነገ ከሲዳማ ቡና ጋር ይጫወታልና ይሄንን ጨዋታ የሚያሸንፍ ከሆነ መቀለ ሰባ እንደርታ ወደ ወራጅ ቀጠና ይገባል። ሐዋሳ ከተማ 27 ነጥቦችን ይዞ ነው 15ኛ ደረጃ ላይ የሚገኘው። በዛ ላይ ደግሞ ተከታታይ 2 ጨዋታዎችን አሸንፏል። በ26ኛ ሳምንት ኢትዮጵያ ንግድ ባንክን 2-1 እንደዚሁም ከዛ አስቀድሞ ወላይታ ዲቻን 1-0 ማሸነፉ ይታወቃልና ሙልጌታ ምህረት በጣም አስደናቂ ስራ ነው እየሰራ የሚገኘው። በውድድር አመቱ ሐዋሳ በጣም ደካማ ነበረ። በሊጉ
ለመውረድ ተስፋ ያለው አይመስልም ነበር ግን አዲስ አሰልጣኝ ከቀጠረ በኋላና የቀድሞ ኮከቡን የኢትዮጵያ ብሔራዊ ቡድን አምበል የነበረውን ሙልጌታ ምህረትን ከቀጠረ በኋላ ግን ነጥብ እየወሰደ ይገኛል በተለይ ደግሞ የ25ኛ እና የ26ኛ ሳምንት ጨዋታው ውጤቶች ክለቡን በደንብ ያነቃቁት ሆነዋል ሁለቱንም ጨዋታዎች አሸንፎ 6 ነጥብ በመውሰድ ከመቀለ ሰባ እንደርታ ጋር ያለው የነጥብ ልዩነት አንድ እንዲሆን አድርጓል አሁን ደግሞ በ27ኛ ሳምንት መቀለ ሰባ እንደርታ ተሸንፏልና ሐዋሳ የሚያሸንፍ ከሆነ ከወራጅ ቀጠና ይወጣል ነጥቡን 30 በማድረስ ድሬዳዋንም ጭምር ይበልጣል ለሐዋሳ ከተማ በጣም ግሩም አጋጣሚ ነው የተፈጠረለት የኢትዮጵያ ፕሪሚየር ሊግ የሁለት ጊዜ ሻምፒዮን ነው በተለይ 1996 እንዴት ደማቅ እንደነበረ እናስታውሳለን ከአዲስ አበባ ክለቦች ውጪ ለመጀመሪያ ጊዜ አንድ የክልል ክለብ ዋንጫ ያሸነፈበት ስለነበረ በጊዜው ብዙ ማይታሰብ የነበረን ነው ትልቅ ነገር ነው ሐዋሳ ከነማ ማድረግ የቻለው በተደጋጋሚ እንዳልነው ደግሞ ለወጣቶች ከፍተኛ እድል የሚሰጥ ቡድን ነውና አደጋ ውስጥ ገብቷል ለመቀለ ሰባ እንደርታም ለድሬዳዋ ከተማ በተመሳሳይ ቀጣይ ያሉ ጨዋታዎች እጅግ ወሳኝ ይሆናሉ አሁን 25 ጨዋታዎች ናቸው የተደረጉት ብዙ ጨዋታዎች አሉ ለመቀለም ለድሬዳዋ ከተማም ለሐዋሳ ከተማም በርካታ ጨዋታዎች ይቀርዋቸዋልና እነዚህ ጨዋታዎች ላይ በየሳምንቱ ለውጥ ሲመጣ ተመልክተናል በፕሪሚየር ሊጉ ለዓለምወረድ በሚደረገው ትግል ላይ ባሉ ክለቦች መካከል ምናልባት ወጥ የሆነ አቋም ይዞ እየዘለቀ የሚገኘው በተሻለ ኢትዮጵያ መድን ብቻ ነው መሪው ከዛ ውጪ ክለቦች መሸነፍ ማሸነፍ እንደዚሁ እየተመለከተን ስለሆነ የውድድር ዓመቱ ያንዳንድ ክለቦችም ጠባይ ሆኖ ዘልቋል በተከታታይ ሳምንታት ያሸንፋሉ ከዛ በኋላ መሸነፍም ይመጣልና ቀጣይ ጨዋታዎች ወሳኝ ናቸው ለዓለምወረድ በሚደረገው ትግል ለሐዋሳ ከተማ ግን ነገ ከሲዳማ ቡና ጋር የሚደረገው ጨዋታ የሚጠበቅ ነው መቀለ ሰባ እንደርታ ትናንትና ተሸንፏል ሌላኛው ጨዋታ በኢትዮጵያ ቡናና ድሬዳዋ ከተማ መካከል ተደርጎ በፍቃዱ አለማየሁና አንተነህ ተፈራ ባስቆጠሯቸው ጎሎች ኢትዮጵያ ቡና አሸንፎ ደረጃውን ወደ ሁለተኛ ከፍ አድርጓል አሁን 42 ነጥቦች ላይ ደርሷል ካደረጋቸው 25 ጨዋታዎች 12ቱን አሸንፎ 6ቱን ባቻ ውጤት አጠናቋል በ8 የጎል ክፍያ ያለው ከሽንፈት መልስ ነው የትናንትናው እንድል ያስመዘገበው በኢትዮጵያ ቡና በሲዳማ ቡና 1-0 መሸነፉ የሚታወስ ነው የትናንትናው ትልቅ ድል ነው ከኢትዮጵያ መድን ጋር ያለውን የነጥብ ልዩነትም ማጥበብ ችሏልና ነገ ኢትዮጵያ መድን ይጫወታል ለማስፋት ይሆናል ማለት ነው የሚጫወተው ሌላኛው ጨዋታ በፋሲል ከነማና ሀዲያ ሆሳዕና መካከል የተደረገ ነው ያው ድሬዳዋ ከተማም ቀደም ስላነሳሁት ነው በኢትዮጵያ ቡና ተሸንፏል ወራጅ ቀጠና ስጋት ያለበት አንደኛው ክለብ ነው ፋሲል ከነማና ሀዲያ ሆሳዕና አንዳቻ አጠናቀዋል ጌታነህ ከበደ በ18ኛው ደቂቃ በጣም ግሩም ጎል አስቆጥሯል በሚታወቅበት የቅጣት ምት አመታት ከጎሉ ብዙም ሳይርቅ ግን በጣም ጠንካራ ደግሞ ቦታ በደንብ አይቶ ነው ቅጣት ምት የሚመታውና አሪፍ ጎል ነው ያስቆጠረው ትናንትና ጌታነህ እስከ 88ኛው ደቂቃ ድረስ ፋሲል ከነማ እንዲመራ ማድረግ ችሎ ነበር ሀዲያ ሆሳዕናዎች በዮብ አለማየሁ አማካይነት በቡድን ስራ እነሱም ግሩም ጎል አስቆጥረው ጨዋታው ባቻ ውጤት ተጠናቋል ፋሲል ከነማ በ34 ነጥቦች 11ኛ ደረጃ ላይ ነው የሚገኘው ባለፉት 3 ጨዋታዎች አላሸነፈም ከሁለት ተከታታይ ጨዋታዎች ሽንፈት በኋላ ነው ትናንትና አቻ የተለያየው ሀዲያ ሆሳዕና በ38 ነጥቦች 5ኛ ደረጃ ላይ ይገኛል በተከታታይ ጨዋታዎች አሁን ሳይሸነፍ ተጉዟል ከዛ አስቀድሞ የነበረው ውጤት ደካማ ነበር በመቀለ ሰባ እንደርታ 2-0 የተሸነፈበትን ውጤት ጨምሮ በተከታታይ ጨዋታዎች ማሸነፍ አልቻለም ነበር ግን ከመቀለ ሰባ እንደርታ ሽንፈት በኋላ ወላይታ ዲቻን አሸንፎ ተመለሰ ትናንትናም ከፋሲል ከነማ ጋር አጠቃላይ ጨዋታውን ሂደት ከተመለከትን አቻ መውጣቱ ለሀዲያ ሆሳዕና ጠቃሚ ነበር ማለት ይቻላል ዛሬም ጨዋታዎች ይደረጋሉ 9 ሰዓት ጀምሮ ባህር ዳር ከተማ ከኢትዮ ኤሌክትሪክ ጋር ይጫወታል ባህር ዳር ከተማ የሚያሸንፍ ከሆነ ከመድን ጋር ያለውን የነጥብ ልዩነት ያጠባል ሁለተኛ ደረጃንም ከኢትዮጵያ ቡና መልሶ ይረከባል 43 ነጥቦች ላይ ይደርሳል ማለት ነው አሁን 40 ነጥብ ይዞ 3ኛ ደረጃ ላይ ነው የሚገኘው ባህር ዳር ከተማ ባለፈው በ26ኛ ሳምንት መቀለ ሰባ እንደርታን 4-1 በሆነ ውጤት አሸንፏል ዘንድሮ ከትልልቅ ክለቦች ጋር የሚያደርጋቸው ጨዋታ ላይ የሚያመጣው ውጤት በጣም የሚያስደንቅ ነው ጎሎችንም ጭምር በማስቆጠር ነው በርካታ ጎሎችን በማስቆጠር ጭምር ነው ያሸነፈ የመጣው ዛሬም ከኢትዮ ኤሌክትሪክ ጋር ይጫወታል ኤሌክትሪክ በ32 ነጥቦች 12ኛ ደረጃ ላይ ነው የሚገኘው ኢትዮ ኤሌክትሪክ በ26ኛ ሳምንት ላይ ስላሸነፈ በጥሩ ሞራል የሚመጣ ቡድን ነው ንግድ ባንክና መቻልም ይጫወታሉ መቻል 38 ነጥቦችን ይዞ 4ኛ ደረጃ ላይ ይገኛል ተከታታይ 3 ጨዋታዎችን አሸንፎ በጣም አሪፍ ፎርም ላይ የሚገኝ ቡድን ነው አዳማ ከተማን 2-0 አርባ ምንጭን 1-0 እንደዚሁም መቀለ ሰባ እንደርታን 1-0 አሸንፎ ነው የዛሬውን ጨዋታ
የሚያደርገው 12 ሰዓት ጀምሮ ይደረጋል። በሴቶች ፕሪሚየር ሊግ ሲዳማ ቡና ቦሌ ክፍለ ከተማን 2-0 ረቷል። ዳግማዊት ሰለሞንና ሰናይት ወርጎ ናቸው ጎሎችን ያስቆጠሩት። ሰርካለም ባሳ ከሲዳማ ቡና የጨዋታው ኮከብ ተብላለች። አዳማ ከተማ ሀምበሪቾን 2-1 ረቷል። ሄለን መሰለና ፀሐይነሽ በቀለ ለአዳማ ከተማ፣ ሄለን ዘብዲዮስ ለሀምበሪቾ ጎሎችን አስቆጥረዋል። ፀሐይነሽ በቀለ የጨዋታው ኮከብ ተብላለች። ሊጉን የኢትዮጵያ ንግድ ባንክ በ56 ነጥቦች ይመራል። በተከታታይ ጨዋታዎች አቻ ወጥቷል። ሐዋሳ ከተማ በ50 ነጥቦች ሁለተኛ ደረጃ ላይ ነው የሚገኘው። በዚህ ሳምንት 4-1 በሆነ ውጤት አሸንፏል። ዘንድሮ ጠንካራ ተፎካካሪ ሆኗል። ሲዳማ ቡናም በ47 ነጥቦች ሶስተኛ ደረጃ ላይ ይገኛል።